ይሄ ለስታወረዳ የመንግስት ኮሙኒኬሽን የዩቲዩብ ፕሮግራም መርሃ ግብር የተዘጋጀ ነው። ከኛ ጋር በመቆየት ፕሮግራማችን እስከመጨረሻው ድረስ እንድትከታተሉ እንጋብዛለን። በሰሜን ወሎ ዞን ላስታወረዳ ከግጭት ባሻገር ፕሮጀክት መንግስታዊ ያልሆነ ድርጅት የትምህርት ጥራትን ለማምጣት የተማሪዎች የትምህርት ቁሳቁስ ድጋፍ እያደረገ መሆኑን የሰሜን ወሎ ዞን ፕሮጀክት አስተባባሪ አቶ ሙሉቀን ጫኔ ገልጸዋል። አስተባባሪው በላስታወረዳ በ3 ቀበሌዎች በትምህርት በግብርና በሴቶች ህጻናትና በጤና ዘርፍ እየሰሩ መሆኑን ገልጸው ለ1820 ተማሪዎች የቦርሳ የደብተር እስክሪብቶና ሌሎች የመማሪያ ቁሳቁሶች ድጋፍ እያደረገ መሆኑን በመግለጽ በቀጣይ ለሚሰሩ ስራዎችን በትምህርት ቤት ግብዓቶች በግብርና ከምርጥ ዘር አጠቃቀምና ከሴቶች ህጻናት ያለዕድሜ ጋብቻና ልዩ ድጋፍ ለሚያስፈልጋቸው ተማሪዎች በጤናና ዘርፍም ከስርዓተ ምግብ አጠቃቀም ጋርም ተያይዞ የግንዛቤ ስልጠናዎች መስጠታቸውን ገልጸዋል። ስሜ ሙሉቀን ጫኔ ነው የምባለው። የዚህ የሰሜን ወሎ ዞን ዞናል ፕሮጀክት ኮኦርዲኔተር ነኝ። ይሄን በዋነኝነት ይሄን ፕሮጀክት እዚህ ጋር እንደምታዩት ቢልዲንግ ቢዮንድ ኮንፍሊክት ከግጭት ባሻገር ፕሮጀክት ይባላል ማለት ነው። ወደ አማርኛ እንትን ስንለው ያ ሁላችንም እንደምናውቀው ከአማራ ክልል በተለይ ደግሞ እነዚህ ሁለት ወረዳዎች ቡግናና ላስታ ከፍተኛ የሆነ ግጭት ያለበት ሁኔታ ነው ያለው እና በግጭትም ውስጥ ሆነን ሰዎችን መገንባት እንደምንችል የሚያሳይ ፕሮጀክት ነው። ለዛ ነው የቢልዲንግ ቢዮንድ ኮንፍሊክት የተባለው ወይም ደግሞ በአማርኛው ከግጭት ባሻገር ፕሮጀክት ይባላል ማለት ነው። እንግዲህ ይሄ ፕሮጀክት ወደዚህ ወደ አማራ ክልል ብሎም ወደ ሰሜን ወሎ ሲመጣ ያው በዞን ደረጃ ሁለት ዞን ላይ ነው፣ ዋግኽምራ ላይና ሰሜን ወሎ ላይ ነው የሚሰራው። ዋግኽምራ ላይ ያው ኤስኦኤስ ገንዘቡን የሰጠን ኤስኦኤስ ነው የሚሰራው። ሰሜን ወሎ ላይ ደግሞ ኔክሰስ ኢትዮጵያ ነው ፕሮጀክቱን እየተገበረ ያለው። ስለዚህ አሰስመንት ሰርተን ነው ወደዚህ የገባ ነው ማለት ነው። በትምህርት እንግዲህ ፕሮጀክቱ በዋነኝነት 4 የመስሪያ ክልሎች አሉት ወይም ቴማቲክ ኤሪያ። የመጀመሪያው ትምህርት ነው፣ ኤዱኬሽን ነው። ሁለተኛው ደግሞ ፉድ ሴኩሪቲ ላይቭሊሁድ ወይም ደግሞ የግብርና ላይ ነው የምንሰራው። ሶስተኛው የሴቶችና ህጻናት ጥበቃ ላይ ይሄ የፕሮቴክሽን ላይ ማለት ነው። አራተኛው ኦልሞስት እንደ ጤና ነው። አራተኛው ቴማቲክ ይሄ ሜንታል ሄልዝ ኤንድ ሳይኮ ሶሻል ሳፖርት። እንግዲህ በጦርነት ውስጥ ስንሆን ብዙ ሰዎች ዲስትረስ ይደርስባቸዋል እና ይህንን የዲስትረስ ወይም ደግሞ በጦርነት ውስጥ ያሉ ሰዎችን አእምሯቸው የተመለሰ እንዲሆን ይሄ ሜንታል ሄልዝ ኤንድ ሳይኮ ሶሻል ሳፖርት የሚባለውን አክቲቪቲ እንሰራለን። ከትምህርት ገበታ የሆኑትን ደግሞ ህጻናት ለመመለስ እንግዲህ ትምህርት ላይ ብዙ ይሄ የትምህርት ቁሳቁስ ነው። ግን ትምህርት ቤቶችንም እነዚህ ኮምባይንድ ዴስክ፣ ጠረጴዛ ለመምህራን የሚያስፈልጉ ለትምህርት ቤት የሚያስፈልጉ ግብዓቶች አሉ። ትልቅ ነው። ለምሳሌ ይሄ ብቻ ኤዱኬሽን ብቻ ወደ 9 አክቲቪቲ አካባቢ ያለው ከዛ ውስጥ አንዱ አክቲቪቲ ናት። ይቺ በ2 ራውንድ ትሰራለች። አንዱ ራውንድ አሁን መጥቷል። አንዱ ራውንድ ሴፕቴምበር አሁን መስከረም አዲስ ትምህርት ሲጀምሩ ያው ስንፈራረም ምናምን ጊዜው ዘግይቶ ነው ለሁለተኛው ሴሚስተር የደረሰላቸው። የሁለተኛውን ግን በተቻለ መጠን ፈጥነን ለማምጣትና ሴፕቴምበር ላይ ይሄ በራሱ ቁጥር ለተማሪዎች ይደርሳል ማለት ነው። ስለዚህ ፈርስት ራውንድ ነው። ሰከንድ ራውንድ አለው። ግብርና ላይም በጣም ሰፊ እንትን አለው። አሁን 208 አርሶ አደሮች ስልጠና ሰልጥነናል። ለ208 አርሶ አደሮች ምርጥ ዘር የማቅረብ ስራ ልንሰራ አሁን ፕሮሰስ ላይ ነው ማለት ነው። ስልጠና ወስደዋል፣ ሬዲ ሆኖ ተቀምጠዋል። ዘሩ ዝናብ ከመዝነቡ በፊት ይመጣል ማለት ነው። ሌላኛው እንግዲህ ሴቶች አሉ። በዚህ በጦርነት ጉዳት የደረሰባቸው ሴቶች የራሳ ታርጌት አለው። እነሱን የቁጠባ ቡድን ወደ በአምስቱ ቀበሌ 5 የቁጠባ ቡድን 20 ሴት በአንድ እየተደራጁ የቁጠባ ቡድን መስርተን እነሱን ለ2 አመት እየቆጠቡ ፎሎ እንዲያደርጉ በጣም ያው ገንዘቡን በትክክል እንትን ባለውም ለነሱ በአካውንታቸው የሚገባላቸው ትልቅ ገንዘብ ይኖራል ማለት ነው። እሱ ነው። ሌላው ብዙ አይነት የትሬኒንጎች አሉ። የነዚህ መምህራንን አቅም ማጎልበት፣ እነዚህ ወጣቶችን አቅም ማጎልበት ላይ እነዚህ የስራ ፈጠራ እንትኖች ይሰራል ማለት ነው። እንግዲህ አጠቃላይ ቀደም ካሳሁን ሲል እንደነበረው ፕሮጀክቱ የ2 አመት ፕሮጀክት ነው።
አጠቃላይ በጀቱ በምንዛሬው ወደ ብር ከመነዘር ነው 100 ሚሊዮን አካባቢ ምናምን ይመጣል። በዩሮ ካረግ ነው ደግሞ 561 ሺህ ዩሮ አካባቢ ነው ያለው ማለት ነው። የኔክሰስ ኢትዮጵያ ፕሮጀክት ሄድ ኦፊስ ኦፕሬሽን ማናጀር አቶ ካሳሁን እንደገለጹት በሀገር ደረጃ በ7 ክልሎች እንደሚሰራ ገልጸው በላስታ ወረዳ በግብርና በጤናና በትምህርት ዘርፍ እንደሚሰሩ ተናግረዋል። በዛሬው ዕለት ከቢቢሲ ፕሮጀክት ድጋፍ የተገኘ ገንዘብ 7.7 ሚሊዮን ብር የሚገመት የትምህርት ቁሳቁስ ድጋፍ እያደረጉ መሆናቸውን ገልጸው ሌሎች የተለያዩ ስራዎችን እየሰሩ እንዳሉና በቀጣይም ለመስራት ሌሎች ተግባራትን ለማከናወን በዝግጅት ላይ መሆናቸውንም ተናግረዋል። ኔክሰስ ኢትዮጵያ በአጠቃላይ የተመሰረተው በ2022 እንደ አውሮፓውያን አቆጣጠር ነው። በ6225 የመዝገብ ቁጥር የተመዘገበ ህጋዊ የሆነ ድርጅት ነው። ኔክሰስ ኢትዮጵያ ከተመሰረተ ምንም እንኳን አጭር ጊዜ ቢሆንም በ7 የኢትዮጵያ ክልሎች በተለያዩ ስራዎች እየሰራ እንገኛለን። ከምንሰራቸው ስራዎች አንዱ በትምህርት በሁለት እንከፍለዋለን። በኢመርጀንሲ ኤዱኬሽን እና እንዲሁም መደበኛ ትምህርት ላይ ሰፖርት እያደረግን እንገኛለን። በጤናም ደግሞ በኒውትሪሽን እና የኢመርጀንሲ ሞባይል ሄልዝ የሚባል አለ የተንቀሳቃሽ የህክምና ቡድን፣ እንዲሁም በሼልተር ላይ እንሰራለን። ሼልተር በስደተኛ አይዲፒ ላይ እየሰራ እንገኛለን በትግራይ እንዲሁም በአማራ ክልል አካባቢዎች። ሌሎች ደግሞ በአፋር ተመሳሳይ ስራዎች፣ ጋምቤላም፣ እነዚህ በቤኒሻንጉል በፕሮቴክሽን በእነዚህ በዋሽና አግሪካልቸር ላይም እየሰራ የሚገኝ ድርጅት ነው። ወደዚህ ደግሞ ያመጣን አንዱ በአማራ ክልል ሰሜን ወሎ ዞን በሁለት ወረዳዎች የምንሰራቸው ለ2 ዓመት የሚቆይ የቢቢሲ ፕሮጀክት አለ። በትምህርት ላይ የምንሰራው አንድ ፕሮጀክት አለ። ፕሮጀክቱ የሚቆየው ለ2 ዓመት ነው። ይህን ደግሞ ላስታና ቡግና ላይ እየሰራን እንገኛለን። እንደምታውቁት ዛሬ ያገናኘን አንዱ የፕሮጀክቱ አንዱ አካል ሆኖ በሁለት ወረዳዎች ለተማሪዎች ላይ የምናግዛቸው የስኮላስቲክ ማቴሪያል ወይም የትምህርት መርጃ መሳሪያዎችን ሰፖርት ለማድረግ ነው። አጠቃላይ እነዚህ የስኮላስቲክ ማቴሪያሎች በዝርዝር ብናያቸው በአይተም 7 ናቸው። በእያንዳንዳቸው ደግሞ ቦርሳ ከአንደኛ ክፍል እስከ 8ኛ ክፍል ወደ 1820 ይሆናል። ለ1820 ተማሪ አንዳንድ ቦርሳ ሰፖርት ይደረጋል። ደብተር ደግሞ ለነዚህ ተማሪዎች ለ1820 ወደ 13744 የሚሆን የመማሪያ ደብተር አለ። እስክርቢቶም 2 ለእያንዳንዳቸው ወደ 3640፣ እርሳስ፣ መቅረጫ፣ ማስመሪያ እና ላጲስ የመሳሰሉ እነዚህ 7 አይተሞችን ለእነዚህ ተማሪዎች ሰፖርት ለማድረግ ነው የተገኘ ነው። ወደ ገንዘብ ሲተመን ወደ 7.7 ሚሊዮን አካባቢ ይሆናል ወደ በኢትዮጵያ ብር ማለት ነው። እንደምታውቁት ይሄን ከኤስኦኤስ ነው ገንዘቡን ያገኘ ነው። ከኤስኦኤስ ቪሌጅ የሚባል ኤንጂኦ ነው ያገኘ ነው። ለጊዜው ይዘነው የመጣ ነው የትምህርት ፕሮጀክት ነው። ቀጣይ ላይ ግን ብዙ ተስፋ የሚሰጡ እንትኖች አሉ። ፕሮፖዛሎች ኦልሬዲ እየጻፍን እንገኛለን። በአማራ ክልል ከሌሎች ድርጅቶች ጋር በመሆን አሁን በቅርብ ጊዜ የምንጀምራቸው ፕሮጀክቶች አሉ። ዋግምራ ላይ ከዚህ በፊትም ነበርን። አሁንም በኤዱኬሽን ላይ የምንሰራው ስራ ይኖራል በቅርቡ። ለቀጣይም ደግሞ ሌላ የ5 ዓመት ፕሮጀክትም ይዘን እየመጣን ነው። ለጊዜው ቦታው መግለጽ ያው እርግጥ ስላልተፈራረምን ስፔሲፊክ ቦታውን ኦልሬዲ በሂደት ምንገልጽ ይሆናል። ግን አማራ ክልል ላይ በርካታ ስራዎች እንሰራለን ብለን ተስፋ እናደርጋለን። በጤናም፣ በትምህርትም፣ በዋሽም፣ በግብርናም በርካታ ስራዎችን ለመስራት በእቅድ ላይ ይገኛል ድርጅቱ። ፕሮፖዛል ላይ ምናምን የተጀመሩ አክቲቪቲዎች አሉ። ያው 2 ዓመት እንቆያለን በዚህ በፕሮጀክቱ። አሁን ኦልሞስት 1 ዓመት ከ5 ወር 1 ዓመት ከ6 ወር ከ7 ወር ይቀረናል። ለቀጣይ በርካታ ስራዎችን ለመስራት ድርጅቱ እቅድ ይዟል። ተጨማሪ ፕሮጀክት ለማምጣትም ከሌሎች ፓርትነሮች ጋር በመሆን የአሰስመንት ስራ ተሰርቷል። ስለዚህ ፕሮጀክቱ እነዚህ በችግር ውስጥ የሚገኙ ልጆቻችን የበለጠ ትምህርታቸው በተለያየ ኢኮኖሚም በሌላው በዚህ ባለው የግጭት ምክንያት ትምህርት ያቋርጣሉ ልጆቻችን። ስለዚህ እነሱ በኢኮኖሚ ምክንያት በአንዳንድ ምክንያት ላይ የድሮፕ አውት ሬቱ በጣም እንዳይጨምር እነዚህ እኛ የምንሰራቸው ስራዎች ላይ የአዌርነስ የግብአት የምናምን ስራዎች የአቅም ግንባታ ለአስተማሪዎች የመሳሰሉ ነገሮችን ድጋፍ ስለምናደርግ የትምህርት ስርዓቱን ለማጠናከር ያው ተግተን እየሰራ እንገኛለን።
ሴቶችና ህጻናት ማህበራዊ ጉዳይ ጽሕፈት ቤት ኃላፊ ወይዘሮ አድና በላይ እንደገለጹት በሴት ተማሪዎች ላይ የሚደርሰውን ችግር ለመፍታት እየተፈጠረ ያለውን የግንዛቤ ፈጠራ ስልጠናዎች መስጠታቸውን ማህበራዊና ኢኮኖሚያዊ ጠቀሜታ የጎላ መሆኑን ተናግረዋል። ኃላፊው አክለውም በትምህርት ቤት ደረጃ ለሚገኙ ልዩ ፍላጎት ላላቸውና ድጋፍ ለሚፈልጉ ተማሪዎች የሚደረጉ ድጋፎች ተጠናክረው መቀጠል መቻል እንዳለባቸውም ገልጸዋል። ፕሮጀክት ኔክሰስ ኢትዮጵያ በእኛ በሴቶች ህጻናት ማህበራዊ ጉዳይ ጽሕፈት ቤት እየሰራው ያለ ስራ ብዙ ዘርፈ ብዙ ስራዎችን ይሰራል። ከዚህም መካከል ህጻናትን ተጠቃሚ ከማድረግ አኳያ የህጻናት ቤተሰቦችን ለነሱ ግንዛቤ ከመፍጠር አኳያ ከዛ ውጭ ደግሞ የኮሚቴ ስራዎችንም ጭምር በማጠናከርና ተግባሮችን ከፋፍሎ ከመስጠት አኳያ ሪፈራል ፓዝዋይ በማዘጋጀት ጥቅል ደግሞ በጎጂ ልማዳዊ ድርጊት ህጻናቶች ላይ እየደረሰ ያለውን እሱን ግፍ በደል ጭምር ለማህበረሰቡ ግንዛቤ በመፍጠር ማህበረሰቡ ጭምር ያን ተረድቶ የህጻናትን አቅምን ጉልበትን ጭምር የሚበዘበዙትን ከቅነሳ ጋር በተያያዘ ብዙ ስራዎችን እየሰራ መሆኑ ይታወቃል። ከዛ በተጨማሪም አሁን ላይ ብዙ የማቴሪያል ችግር ያለባቸውን የሴቶች ህጻናት ተማሪዎችን የነሱንም ጉድለት በመለየት ከ1800 ምናምን ከ1825 እዛ አብዛኛው የሴት ተማሪዎችን ችግር ከመረዳት አኳያ ብዙውን ከበር ያደረገው የሴቶች ህጻናት ተማሪዎች ቁጥር ነውና ከዚህም ጋር በተያያዘ ብዙ ግብአቶችን እየሰጠ መሆኑ ከዛም ያደራ ቤተሰቦችን ጭምር ስልጠና በመስጠት እኒ ጎዳና ላይ የሚወድቁ ህጻናቶች አሉ። እነሱን ጭምር አሁን ላይ የነሱን አስተዳደግ ክህሎት ስልጠና በመስጠት ብዙ ዘርፈ ብዙ ስራዎችን እየሰራ ነው። አሁን ላይም እንደኛ ተቋም በተለይ ብዙ ህጻናቶችንም ጭምር በዚህ ብቻ ሳይሆን ሌሎች ህጻናቶችንም ድጋፍ ያገኛሉ የሚል ሐሳብም አለን። ከነሱም ይሄን መረጃ በመስጠት ጥቅል ቁጥራችን ጭምር ይሄ ብቻ ሳይሆን ሌላ ተጨማሪ ቁጥር እንዳለን ለቀጣይም በሌሎች ማቴሪያሎች ይደገፋሉ የሚል አስተያየትና ሐሳብ ለመስጠት ያክል ነው። ተግባሩ በጣም እጅግ ሰፊ ነው። ኔክሰስ ኢትዮጵያን በጣም እናመሰግናለን። ሴት ተማሪዎች ማስተላልፈው መልእክት አንደኛ ይሄ ግብአት በአግባቡ እንዳይባክን ለታለመለት ዓላማ እንዲውልና በስርዓቱ ትምህርታቸውን እንዲከታተሉ ይህን አደራላለሁ። ከዛ ውጭም በትምህርታቸውም ጭምር ይሄ ግብአት ስለተሟላላቸው በትምህርታቸው የተሻለ ውጤት እንዲያስመዘግቡ ጥረት እንዲያደርጉ መልእክቴን አስተላልፋለሁ። ትምህርት ጽሕፈት ቤት ኃላፊ አቶ መንጋው ዘመን እንደሚገልጹት ይህ ፕሮጀክት የትምህርት ጥራትን ለማምጣት እየተደረገ ያለው ድጋፍ ጥሩ መሆኑንና ግክም ስነ ስርዓቱ ገልጸዋል። ኃላፊው ለድርጅቱ ምስጋና በማቅረብ ሌሎች ድጋፎችን በመጠናከር በወቅቱ መድረስ መቻል እንዳለባቸው በመጠቆም ተማሪዎች ይህን እድል በመጠቀም ትምህርታቸውን በመከታተል ጥሩ ውጤት ማስመዝገብ እንዳለባቸው መልእክታቸውን አስተላልፈዋል። ላስታ ወረዳ ትምህርት ጽሕፈት ቤት እንደሚታወቀው 85 ትምህርት ቤቶች አሉት። አንደኛና መካከለኛ ደረጃ ትምህርት ቤት 78 ነው። ሁለተኛ ደረጃ 7 ትምህርት ቤቶች አሉት። አሁን ላይ ሁሉም ትምህርት ቤቶች ሙሉ በሙሉ መማር ማስተማሩን በአግባቡ በወረዳው እያካሄዱ ነው ያሉት። ጠቅላላ በሁሉም ትምህርት ቤቶች ሁሉም መምህራን ስራ ላይ ሆነው እየሰሩ ነው ያሉት። ከዚህ ውስጥ ኔክሰስ ኢትዮጵያ በ2018 ወደ ላስታ ወረዳ ትምህርት ጽሕፈት ቤት ከገባ በኋላ ላውንች ፕሮግራም ካካሄደ በኋላ የሳይኮሶሻል ስልጠና፣ የመጀመሪያ የሕክምና እርዳታ ስልጠና ለመምህራን በመስጠትና እንዲሁም ደግሞ የትምህርት ጥራትን ለማገዝ የተማሪዎች ግብዓትን በማሟላት ረገድ በኩል ሰፊ የሆነ ስራ እያገዘን ያለ ፕሮጀክት ነው። አሁንም በዛሬው ዕለት የተማሪዎች ቦርሳ፣ ደብተር፣ እስክሪብቶ፣ እርሳስ፣ ላምጲስ እያስረከበን ነው ያለው። በጣም ኔክሰስ ኢትዮጵያን እያመሰገነ ጠቅላላ ይሄ ቦርሳና እስክሪብቶ፣ ደብተር
1800 ተማሪዎችን ችግር ይፈታል ብለን እናስባለን። እንደ ጽህፈት ቤት እኛም ዛሬ ተረክበናል። ከነገ ጀምሮ ደግሞ ወደ ታች ወርዶ የያዛቸው ትምህርት ቤቶች 3 ትምህርት ቤቶች አሉ። ገነተ ማርያም አንደኛና መካከለኛ ደረጃ ትምህርት ቤት፣ ሰኞ ገበያ አንደኛና መካከለኛ ደረጃ ትምህርት ቤት፣ ብልባላ አንደኛና መካከለኛ ደረጃ ትምህርት ቤት ነው የያዘው። በእነዚህ ትምህርት ቤቶች በራሱ ትራንስፖርት በትምህርት ቤቱ በመገኘት ይዞት የመጣውን ጥራቱን የጠበቀ በጣም የሚያምር ቦርሳዎችን ገዝቶላቸዋል ለተማሪዎቻችን። እሱን የሚያስረክበት ሁኔታና የትምህርት ጥራቱንም በሰፊው ግብዓትን በማሟላት እያገዘን ያለ በመሆኑ አሁንም በድጋሜ ለኔክሰስ ኢትዮጵያ ትልቅ ምስጋና አለን። ከዚህ በበለጠ ቀጣይም ሰፊ ትብብር በማድረግ የትምህርት ጥራቱ ላይ ያለውን ክፍተቶች በመሙላት የተሻለ ትውልድ እንድንፈጥር ትብብራችሁ እንዳይለየን በማለት ነው በእኔ በኩል ሀሳብ የምሰጠው። ለእኛ ተማሪዎች የምሰጠው መልእክት ምንድን ነው? ግብዓት ከተሞላልን፣ የተሻለ ትምህርት ቤት ላይ መማር ከቻልና፣ የተማሪ ምገባ ካለና ለነገ ሳይማር ለሚያስተምሩና ወላጅ እንዲሁም ችግራችን ለይተው ለሚደግፉና ፕሮጀክት ጭምር እንድናመሰግን የተማሪ ውጤታቸውን እንዲያሻሽሉ የተሻለ ውጤት እንዲያስመዘግቡ መልእክቴን አስተላልፋለሁ።